ባለቤቴን ወደዚህ ጠራታለሁ። ከእግዚአብሔር ቃል ታለብንና ጸልያለች። ሁላችሁም አንድና እንቆማለን። እግዚአብሔርን ቃል ሰማለን እና እሺ እንዴት አመሻችሁ? የእግዚአብሔር አምላካችን ስም የተባረከ ይሁን። በጣም ደስ የሚል የእግዚአብሔር መገኘት አለ እዚህ ስፍራ። መዝሙሮቻችን ሁሉ ማንነቱን ችሎቱን የሚናገሩ ስለሆነ የተፈጠርነው እንድናመልከው ብቻ ነው። እንድንሰብክለት አይደለም፣ እንድንሮጥለት አይደለም፣ እንድናመልከው። መላእክት አሉት፣ አላፋት መላእክት ሊልካቸው የሚችል ስሙ ይባረክ። ኢንቴንስ የሆነ ፕሬዘንስ አለ። ጌታ ይባረክ። እሺ ዘፍጥረት ምዕራፍ 21 ከቁጥር 17 ጀምሬ ያነባለሁ። እግዚአብሔርም የልጁን ጩኸት ሰማ። የእግዚአብሔር መልአክ ከሰማይ አጋርን እንዲህ አላት፣ አጋር ሆይ ምን ሆነሻል? ልጅሽ ከተኛበት ሲያለቅስ እግዚአብሔር ሰምቶታል። ስለዚህ አትፍሪ። ተነስተሽ ልጁን አንሺው፣ ያዢውም፣ ታላቅ ሕዝብ አደርገዋለሁና። እግዚአብሔርም ዓይኖቿን ከፈተላት፣ የውሃ ጉድጓድም አየች። ሄዳም በእርኮቱ ውሃ ሞልታ ልጇን አጠጣችው። እግዚአብሔር ከልጁ ጋር ነበር፣ ልጁም እያደገ ሄደ። እግዚአብሔር ባርካችሁ። ትቀመጣላችሁ። እኔም ወደ እናንተው ጠጋላለሁ። በቃ የእግዚአብሔርን ድምጽ ሰምተን የልቡን ትርታ የምናዳምጥበት ጊዜ ነው እና እግዚአብሔር ይባረክ። እና አሁን ወደ ተነበበው ክፍል ብትሄዱ ከዛ ብዙ አንርቅም። እዛ ሆነን እንግዲህ ትላንትና የጀመርንበት ጥቅስ በመንገድ ብዛት ደከምሽ አይደል? በመንገድ ብዛት ደከምሽ፣ ነገር ግን በሉሲ ነገር ግን ተስፋ የለም አላሽም። ተስፋ አለ፣ ለትውልድ ተስፋ አለ። ምክንያቱም እግዚአብሔር ዙፋኑ አይነቃነቅም። የዘላለም አባት ነው፣ የዘላለም አምላክ ነው፣ ሁሉም ፈጣሪ ነው። እግዚአብሔር ፈጣሪ ነው ብሉ እስቲ በሉልኛ። እግዚአብሔር ፈጣሪ ነው። ምን ማለት ነው? የሌለውን ወደ መኖር የሚያመጣ ማለት ነው። ፈጣሪ ነው ማለት የሌለውን ወደ መኖር የሚያመጣ፣ የኔ አምላክ ያለውን ሳይሆን የሌለውን ወደ መኖር የሚያመጣ ነው ብሎ ተቀባይቸው ያለውን ሰው ንኩና፣ እኔ የማመልከው አምላክ የሌለውን ወደ መኖር የሚያመጣ አምላክ ነው በሉ። በቃ ፈጣሪ ነው ማለት ስለዚህ እንደዚህ ይላል ዘፍጥረት ላይ። አሁን ወደ መልእክት ገና አልሄድኩኝም እና እንደው አፕታይዘር ነው ትንሽ የምሰጣችሁ እና በዘፍጥረት ላይ ምን ይላል? ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? በሉልኛ በዛው አቁም። ምን በመጀመሪያ ማን? በሉልኛ በመጀመሪያ እግዚአብሔር ብለን ከጀመርን ችግር ቦታ የለውም፣ መከራ ቦታ የለውም፣ የሚያስፈራን ቦታ የለውም። ምን ማለት እግዚአብሔር በመጀመሪያ ማን? በመጀመሪያ ምኞታችን አይደለም፣ በመጀመሪያ አገልግሎታችን አይደለም፣ በመጀመሪያ ጥሪያችን አይደለም፣ በመጀመሪያ ኑሯችን አይደለም፣ በመጀመሪያ ሀገራችን አይደለም። በመጀመሪያ ማን? እሱን እንግዲህ ሌላ ጊዜ። አሁን በክርስትናም ህይወት በቤተ ክርስቲያንም ብዙ ነገር የተበላሸው ዘፍጥረት ቁጥር 1 ምዕራፍ 1 ቁጥር 1 እንትልን ሌላ ቦታ ስለሄን ነው። እንመለስ በሉት። ተጠገባቸው ያለው ሰው ወደ መጀመሪያ እንመለስ በሉት። ወደ መጀመሪያ እንመለስ በሉት። የመጀመሪያ እግዚአብሔር ነው በሉታ። በመጀመሪያ እግዚአብሔር ነው። ስንነሳ መጀመሪያ እግዚአብሔር ብለን ብንነሳ፣ ስናገለግል መጀመሪያ እግዚአብሔር ብለን ብናገለግል፣ ስንኖር መጀመሪያ እግዚአብሔር ብለን ብንኖር፣ ስንነግድ መጀመሪያ እግዚአብሔር ብለን ብንነግድ። አሁን ከዚህ በኋላ ሌላ ስብከት ያስፈልጋቸዋል? እንዲሁ ስለተለመደ ነው እንጂ እቺው ናት እኮ። ይሄን ጥለን ስለሄን ነው ብዙ ነገር የተበላሸው። አሁን ግን በመጀመሪያ ማን እንላለን? በሉልኛ። እኔ በመጀመሪያ እግዚአብሔር ብያለሁ በሉ እስቲ እጃችሁን አንሱና እኔ በመጀመሪያ እግዚአብሔር ብያለሁ አለ። ከምንም ነገር በፊት በመጀመሪያ እግዚአብሔር ካልኩ ወንድሜ ላይ አልቆጣም። በመጀመሪያ እግዚአብሔር ካልኩ ማድረግ አያስቸግረኝም። በመጀመሪያ እግዚአብሔር ካልኩ መኖር አያስቸግረኝም። በመጀመሪያ እግዚአብሔር ካልኩ እግዚአብሔርን አልጠይቀውም።
ለምን እንዲህ ታደርጋለህ አላለውም። መጀመሪያ ብዬዋለሁና እዛ እንተውና እንግዲህ ዘፍጥረት ላይ እንሄድ። ዛሬ እንድና የፈለኩት አንድ ቃል ነው እግዚአብሔር የተናገረኝ። እግዚአብሔር የብላቴናውን ጩኸት ሰማ። ማን ነው የሰማው? ብላቴናውን። ትውልድን የሚሰማ እግዚአብሔር፣ ትውልድን የሚሰማ እግዚአብሔር፣ የትውልድን ጩኸት የሚሰማ እግዚአብሔር። ሁለት አይነት አሰማም አለ እና በእግዚአብሔር የብላቴናውን ጩኸት ሰማ ይላል። መስማት የሚለው ቃል የምንሰማው ድምጽን እንሰማለን አይደል? ድምጽን እንሰማለን። ስለዚህ ድምጽን እንሰማለን። እግዚአብሔር የሚሰማው ድምጽን ሳይሆን በውስጥ ያለውን ፔን ነው። በአማርኛ ምን እንደሚባል አላውቅም። በውስጥ ያለውን ስቃይ፣ በውስጥ ያለውን ድምጽ መናገር የማይቻለውን እግዚአብሔር የልጁን ድምጽ ሰማ ሲል ድምጹን እኛ የምንሰማውን ድምጽ አይደለም። በውስጡ ያለውን ፍርሃት፣ በውስጡ ያለውን ጭንቀት፣ በውስጡ ያለውን ተስፋ መቁረጥ፣ በውስጡ ያለውን ምን ይሆናል የሚል እግዚአብሔር ትውልድን ሲሰማ ያንን ነው የምሰማው። አንዳንድ ጊዜ ብዙ መንገድ ስለሚሄድ አውሮፕላን ላይ ሆኜ አንዳንድ ድምጽ ሰማለሁ። በቃ እናቶች ልጅ ይዞ ልጅ ሲጮህ በቃ እኔ መተኛት እፈልጋለሁ። ምንድነው አንድ ነገር ብታደርግላለሁ። ምንድነው የሰማሁት ድምጽ? እናትየው ምንድነው የምሰማው? የልጇን የውስጥ ፔን። ይሄ ልጅ ምን ሆኖ ነው አልልም። እኔ በቃ ዝም ብታሰኝልኝ እላለሁ። ምክንያቱም ለኔ የሚያምረኝ ምንድነው? ጸጥ ብሎ መተኛት። ምንድነው የሰማው ድምጽ? እግዚአብሔር ግን የሚሰማው ፔንን ነው፣ የውስጥን ስቃይ ነው። እግዚአብሔር ሲሰማ በውስጥ ያለውን ነገር እረኛ እንደሌላቸው አይቶ አዘነላቸው ስል ምን ማለት ነው? ከመከራቸው ተካፋይ ሆነ ማለት ነው። ርህራሄ የሚለው ቃል በመጽሐፍ ቅዱስ ውስጥ ያለው ርህራሄ የሚለው ቃል በእንግሊዘኛ compassion ይሉታል። ያ ከላቲን የመጣ ነው። come with ማለት come አብሮ ማለት ነው። with ማለት መሰቃየት ማለት ነው። አብሮ መከራን መቀበል ማለት ነው። እግዚአብሔር ራራ ስንል አብሮ መከራን ተቀበለ። ስለዚህ ጌታ ኢየሱስ አይቶ ራራላቸው፣ እረኛ እንደሌላቸው አይቶ ራራላቸው ሲል ኢሳይያስ 53 የትንቢቱ ቃል መፈጸሚያ ነው። መከራቸውን ተቀበለ፣ ስቃያቸውን ተቀበለ። በመስቀል ላይ ሆኖ እኔን እኔ ራስን ሰጠው፣ እነሱን ግን ተዋቸው። ያ ማለት ነው እንግዲህ እግዚአብሔር የብላቴናውን ድምጽ ሰማ ሲል የትውልዱን ጩኸት፣ የውስጥን ጩኸት የማይነገር በቋንቋ የማይነገር እና እንዲህ ነው ተብሎ የማይገለጠውን ነገር እግዚአብሔር ሰማ። እግዚአብሔር ሰማ። አንድ ቃል ነው የሰማሁት። የሕዝብን ጩኸት ሰምቻለሁ። የትውልድን ጩኸት ሰምቻለሁ። የምድሪቷን ጩኸት ሰምቻለሁ። ስለዚህ ድምጽ ሳይሆን የምታልፍበትን ተረድቻለሁ። የሚሆነውን ነገር ተረድቻለሁ። የሚያስፈራትን ነገር ተረድቻለሁ። መልስ ያጣውን ነገር ተረድቻለሁ። እንቆቅልሽ የሆነውን ነገር አይቻለሁ፣ ተረድቻለሁ፣ ሰምቻለሁ ሲል እግዚአብሔር አውቃለሁ። የእግዚአብሔር ዕውቀት ደግሞ የአእምሮ ዕውቀት አይደለም። ለድርጊት ተዘጋጅቻለሁ። ለድርጊት ተዘጋጅቻለሁ። እንግዲህ እግዚአብሔር የብላቴናውን ጩኸት ሰማ። ከዛ በፊት ይሄ ወደዚህ ታሪክ ውስጥ ጠልቀን ከመግባታችን በፊት በአጠቃላይ ላሳያችሁ። ይሄ ለቤተ ክርስቲያን ነው፣ ለእናንተ ነው። የግለሰብ ጩኸት አለ። አንድ ሰው ሲቸገር ሲፈራ ይጮሃል አይደል? በቃ የግል ጩኸት አለ። እግዚአብሔር እሱንም ይሰማል። በቃ አንዳንድ ጊዜ ከፍርሃት የተነሳ ሰው መጮህ እንኳን ያቅተዋል አይደል? እሱንም ይሰማል እግዚአብሔር። ሰው ፔኑ በጣም ስለበዛበት የሚያልፍበት መከራ ስላስጨነቀው ድምጽ ያጣል አይደል? ያቃሽታል። ምንድነው? ይቃትታል ነው ያቃሽታል ነው ማለት። አዎ በቃ ያ የሚሆነውን ነገር እግዚአብሔር ይሰማል። እግዚአብሔር የሰውን ጩኸት ሰማው ሲል በውስጡ ያለውን ነገር የሚያልፍበትን ነገር ሰው እንኳን ራሱ መናገር መግለጥ የማይችል ፔን አለ አይደለም እንዴ? ሰው በዚህ አልፋለሁ ብሎ እንኳን መግለጽ የማይችለውን እግዚአብሔር ግን
ይሰማል። አምላኬ ሰምቶኛል በሉ ባካችሁ። ዝም ብላችሁ ያውጁ እስቲ። ጠላት ይስማ በቃ። አምላኬ ሰምቶኛል በሉ እስቲ። የጠላት ክስ ሁሉ ጊዜ አይሰማህም ነው። እግዚአብሔር ግን ሰምቶኛል በሉ። ይኸውላችሁ ቋንቋችሁን ቀይሩ። ዛሬ አማርኛውን ቀይሩ። እግዚአብሔር ይሰማኛል ሳይሆን ሰምቶኛል በሉ እስቲ። ሳይፈጥር ያጮሃል። ያልተፈጠሩ ቀኖች በመዝገቡ ተጽፈዋል። የምታልፍበትን እያንዳንዲቷን ቀን እግዚአብሔር ያውቃል። ሁኔታውን ሁሉ እግዚአብሔር ያውቃል። አልለይህም አልተውህም ያለ እግዚአብሔር ነው። በሸለቆም ውስጥ ብናልፍ እግዚአብሔር ከኛ ጋራ ነው። በተራራም ላይ ብንሆን እግዚአብሔር ከኛ ጋራ ነው። በውሃ ውስጥ ታልፋለህ ግን አያቃጥልህም። በእሳት ውስጥ ታልፋለህ አያሰጥምህም። በእሳት ውስጥ ታልፋለህ ግን አያሰጥምህም። ለምን? እግዚአብሔር ሰምቷል። እግዚአብሔር ሰምቷል። እግዚአብሔር አይቷል። ሊሆን ያለውን አስቀድሞ እግዚአብሔር አይቷል። ስለዚህ የግለሰብ ጩኸት አለ። በግል የሚጮኸው ጩኸት ዛሬ እኔ እንግዲህ የትውልዱን ተውና በግል የሚጮኸው ጩኸት በውስጤ አለ። ሰውም የማይረዳኝ ማን ይረዳኛል ብዬ ለማን እናገራለሁ ብዬ በቃ እንዲሁ ዝም ያልኩት አለ የምትሉ ሰዎች የመጣሁት ለእናንተ መልስ ለመስጠት ነው። ሰምቶሻል። ሰምቷል እግዚአብሔር። ሰምቷል እግዚአብሔር። ለእግዚአብሔር ማብራሪያን አይፈልግም። እና ጌታ ይርዳኝ እንግዲህ ዛሬ እና ማናቸው ማርታና ማርያም ወደ ኢየሱስ ላኩ አይደል? እና ወንድማችን ታሟል ናና ብሎ ላኩት አይደለም? ስለቆየ ያው ቀበሩት። እሱን ፋስት ፎርወርድ ከዛ በኋላ ኢየሱስ መጣና ድንጋዩን አንሱ። አረ ጌታ ሆይ አሁን ድንጋዩን ካነሳን ምን ይሆናል? ይሸታል። ወንድማችን እንደዛው እንደከበረ ይቆይ። ምክንያቱም አሁን ይሄን ሽታውን ካሸተቱ በኋላ ካዩት በኋላ እንደውም ያባሳ ይጠሉታል። ድንጋዩን አንሱ። አይ እንዴት አድርገን ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽም? እኔ ችግሩ ምንድነው? አልሰማሽኝም። እዛለም እግረ መንገዴ ነው እሱ አሁን የሚሄድበት ቦታ አለኝ። ከዛ በኋላ ምን አለ? ያም ሆነ በቃ ተቸገሩ። ስለዚህ ኢየሱስ ውስጡ ተናወጠና አለቀሰ። እንባውን አፈሰሰ ይላል። እንባውን እኮ ያፈሰሰው ለአልዓዛር አይደለም። እኔ ጋር ናቸው። ይቀሰቅሳለሁ ብሎ ሰው ተኝቶ አሁን ታለቅሳለህ? አሁን ተኝታ አንተ ተኝታለች ብለህ ታለቅሳለህ? እንደዛ ካደረክ እንደ ጸሎት ያስፈልጋል ነው የምትልህ። ተነሳ እኔ ስለተኛው ለምን ታለቅሳለህ ነው አይደል? እና ስለዚህ ኢየሱስ አስነሳለሁ ስላለ ለሱ አላለቀሰም። ለማን ነው ያለቀሰ? ለማርታና ለማርያም። ምን ስለሆኑ? ሁሉ ነገራቸውን ለእግዚአብሔር ሰጥቶ፣ ትዳራቸውን ለእግዚአብሔር ሰጥቶ፣ ብልቃጣቸውን በኢየሱስ እግር ስር አፍስሶ ኢየሱስን ወዶ አስተናግዶት ይሄ ለክብሬ ይሆናል እያለ ነገር ግን ተስፋ ማመን አቃታቸው። ስለዚህ አንድ ጥያቄ ጠየቃቸው። የት አኖራችሁት? በቃል መግለጽ ስላልቻላችሁ ቦታውን አሳዩኝ፣ ችግሩን አሳዩኝ። የት አኖራችሁት? የት አኖራችሁት? እግዚአብሔር እኮ ሽፍት አድርጎኝ ነው መልእክት ነው የምነግራችሁ። የት አኖራችሁት? ያስለቀሰሽ ነገር የት ነው ያለው? መከራ ያሳየሽ ነገር፣ ቁልፍ ያጣሽለት ነገር፣ ጌታን እያገለገልክ ለሁሉ ነገር ለጌታ ሰጥተህ ነገር ግን ቋጠሮ የሆነብህ ነገር የት ነው ያለ? አሳየኝ ብቻ። አታብራራ፣ አሳየኝ። ማብራራ አልፈልግም፣ አሳየኝ። ይሄ ያስለቀሰሽ ነገር፣ ተስፋ ያስቆረጠሽ ነገር የት እንዳለ ያሳይ። ምክንያቱም በዛን ጊዜ በዛ ዘመን ብልቃጧን ስለ ብልቃጧ ነው ብዙ የምናወራለን። ሽቶ እንዳፈሰሰችበት ሽቱን በእግሩ ላይ ያፈሰሰች ይችላል። ምን ማለት እንደሆነ ታውቃላችሁ? በዛን ጊዜ በአይሁዶች እናንተ ታውቃላችሁ፣ በአይሁድ ልማድ አንድ ልጅ ስትታጨ ከታጨች በኋላ ራሷን የምትጠብቅ ቤተሰቧን የምትጠብቅ የቤተሰቧን ክብር የምትጠብቅ
ልጅ ከሆነች ገንዘብ ታጠራቅምና ለጋብቻዋ ቀን ሽቱ ትገዛለች። ለትዳሯ ቀን ያን ቀን ያንን ሽቱ ይዛ ካልመጣች በጣም ርካሽ ራሷን ያልጠበቀች የቤተሰቧን ስም ያላስከበረች ትባላለች። አሁን ማርታ ማርያም ኢየሱስን ሲያዩ ትዳሬ ኢየሱስ፣ ኑሮዬ ኢየሱስ፣ የወደፊቴ ኢየሱስ፣ ሰው ምን የሚበላል እኔ የኢየሱስ ነኝ፣ ያለኝን ሁሉ በእግሩ ላይ አፈሳለሁ ብላ ነው። እቺ ናት እንግዲህ መግለጥ ያቃታት። የታኖራችሁ አሳዩኝ። ማርታና ማርያም እዚህ የሉም ዛሬ። ላንተ ነው ላንቺ ነው። ችግሩን አሳየኝ። ሰምቻለሁ፣ ገና ሳትናገር ሰምቻለሁ፣ ገና ስትጠራኝ ሰምቻለሁ። ግን አሁን ችግሩን አሳየኝ። ስለማያይ አይደለም፣ ነገር ግን አንተ ከሱ ጋር እንድትስማማ። ይሄ እኮ ነው እዚህ ነው የቀበርነው እንድትል፣ ከዛ በኋላ ጌታ ክብሩን እንዲያገኝ። ስለዚህ እግዚአብሔር የሚጠይቀን ኢንፎርሜሽን ፈልገው አይደለም። አሳየኝ ስል ከኔ ጋር እንድትተባበር እንጂ ኢንፎርሜሽን ፈልጌ አይደለም። እኔ አውቃለሁ፣ የት እንደቀበራችሁ አውቃለሁ። ነገር ግን እናንተ ውሰዱና አሳዩኝ። ያ እናንተ ቀበርኩ ያላችሁትን እያያችሁ ተነስል ክብሬን ታያላችሁ። እዛ ቦታ ክብሬን ታያላችሁ። የቀበራችሁትን ነገር ዛሬ ለጌታ አሳዩትና ኢየሱስ ተነስለዋል። ተነስለዋል። ጌታ እኔ ቀብሬያለሁ ካልክ ኢየሱስ ተነስለዋል። ሰው ሲጨርስ እግዚአብሔር ይጀምራል። አንተ የቀበርከውን ነገር ኢየሱስ ይጀምራል፣ ያስነሳል። ይሄ የግለሰብ ጩኸት ነው። የግለሰብ ጩኸት። አጠገባችሁ ያለውን ሰው ከዚህ በኋላ አላለቅስም፣ አልጮህም፣ ለጌታ አሳየዋለሁ በሉት። ልገኑ ዝም በላቸው። በቃ አልጮህም፣ አላለቅስም፣ አሳየዋለሁ። ካሳየሁት በኋላ አመሰግነዋለሁ። ካሳየሁት በኋላ አመልከዋለሁ። ካሳየሁት በኋላ አምላኬ መጥቶልኛል እላለሁ። ከዚህ በኋላ ምን ይሆናለሁ አልልም፣ ምን ያደርጋል አልልም። ምክንያቱም እሱ የትንሣኤ ጌታ ነው። እሱ የትንሣኤ ጌታ ነው። ችግሬን ካሳየሁት እሱ መርሳለሁ። ለኔ እንቆቅልሽ የሆነውን ነገር ካሳየሁት እሱ ምን አለው? መርሳለሁ። መርሳለሁ ኢየሱስ። ይሄ እንግዲህ ከግለሰብ ህይወት ጋር ያለው ጩኸት ይሄ ነው። ሁለተኛው ላሳያችሁ። ሁለተኛ የህዝብ ጩኸት ነው። የህዝብ ጩኸት እስራኤላውያን ጮሁ አይደል? ወደ እግዚአብሔር ጮሁ። በቃ መከራ በዛባቸው፣ ባርነት በዛባቸው አይደል? ጮሁ። ስለዚህ እግዚአብሔር ወደ ማን መጣ? ወደ ማን ነው የመጣው? ያው ጌታ ይባርክ። ያለበለዚያ እንዴ አይሁዳዊ ነህ ወይ ልልህ ነው እና አመለጥክ ለጥቂት እና ወደ ሙሴ መጣ። ወደ ሙሴ እግዚአብሔር መጣና ለሙሴ ተገልጦ አንድ ነገር አለው። ምንድነው ያለው? የህዝቤን ጩኸት ሰምቻለሁ። ቀጥሉበታ። ከዛስ ምናቸው? ጩኸታቸውን ሰምቻለሁ፣ መከራቸውን አይቻለሁ፣ ስቃቸውንም ተመልክቻለሁ። እግዚአብሔር ሲሰማ ይሄ ምን አክቹዋሊ ጥቅሱን የሚለውን ተመልከቱ። ዘፍጥረት እኔ ላምብላችሁ፣ ያው ስለምታውቁት ላምብላችሁ ጥቅሱን። በግብፅ አገር የሚኖሩት የህዝብን መከራ አይቻለሁ። አረ አይቷል በለዋ። አይቷል። አይቶ እኮ ነው አሳየኝ እያለህ ያለው ከሱ ጋር እንድትተባበር። ከኔ ጋር ናቸው። እንድትመራው ሳይሆን እንድትተባበረው ነው። ከአስፈሪዎቻቸው ጭካኔ የተነሳ የሚሰማቸውን ጩኸት ሰምቻለሁ፣ ስቃያቸውንም ተረድቻለሁ ይላል። በዚህ በመደበኛው ትርጉም ስቃያቸውንም ተረድቻለሁ። እግዚአብሔር ሲሰማ እሱን ነው የውስጥ በቃ ስቃያቸውን ተረድቻለሁ አለ፣ ሰማሁት። ይሄ የህዝብ ጩኸት ነው። በምድራችን ብዙ ጊዜ ግለሰብ ጮኋል፣ ቤተሰብ፣ ህዝብ ጮኋል። እግዚአብሔር ግን ሰምቷል። እግዚአብሔር ሰምቷል። እርግጠኛ ሆኜ የምነግራችሁ ነገር አለ። እግዚአብሔር በአሁኑ ጊዜ ኢትዮጵያን ሰምቻለሁ ነው ያለኝ። ሰምቻታለሁ አለኝ። ምድሪቷን ሰምቻለሁ። የህዝብ ጩኸት ብቻ ሳይሆን የምድሪቱን ጩኸት ሰምቻለሁ። የምድሪቷን መከራ ሰምቻለሁ፣ አይቻለሁ። ሰዓቱ ደርሷል አሁን። ስለዚህ ከዛ በኋላ ለሙሴ እንዲህ አለው፣ ሂድና ህዝቤን ነጽ ነው
ሂድና ውጣ አላለም። ወርጃለሁ። ከኔ ጋር ናቸው። ሰምቼ በሉልኝ እስቲ በሉልኝ። ወሰምቼ ምን አደረኩኝ? መጣሁኝ። በቃ መጣሁኝ። ምን ለመሆን? መልስ ለመሆን መጥቻለሁ። እግዚአብሔር ሲሰማ ኢንፎርሜሽን ብለ ከንፈር ማምጣት አይደለም። እግዚአብሔር መጥቷል በሏ። ሰምቶኝ መጥቷል ጌታ ይበሏ። ሰምቶኝ መጥቷል በሉ እስቲ ባካችሁ። መጥቷል፣ በቃ መጥቷል። ጌታ ካንተ ጋር ነው። ያፈለገ ነገር ይሁን ጌታ ካንተ ጋር ነው። ለምን? ሰምቶ መጥቷል ጌታ። ሰምቶን መጥቷል ጌታ በሉ እስቲ። ወደ ምድሬ መጥቷል ጌታ በሉ እስቲ። በሕዝቤ መካከል ይመላለሳል ጌታ በሉ እስቲ። ሰምቻለሁ አለ። ግን እሱ መጥቶ አብሮ የሚሄደውን ሰው ይፈልጋል። የምተባበረውን ሰው ይፈልጋል። ሙሴ ሕዝቡን ነፃ እንዲያወጣለት ሳይሆን ከሱ ጋር ሰምቼ መጥቻለሁ አለና አብረን እንሄዳለን አለው። አብረን እንሄዳለን። እግዚአብሔር ዛሬ በኢትዮጵያ ምድር የሚፈልገው ከሱ ጋር ተባብሮ የሚሄድ ነው። ምክር የሚሰጠውን ሰው ሳይሆን እግዚአብሔር አይቶ መጥቷል ብሎ ከእግዚአብሔር ጋር አብሮ የሚሄድ። አጠገባችሁ ያለውን ሰው ንኩና አብረህ ትሄዳለህ ወይ በሉት። አዎ በቃ ሰው ነው። እግዚአብሔር እንድንሰራለት ሳይሆን አብረን እንድንሰራ፣ አብረን የምንሰራለን እንዳለ ጳውሎስ አብረን የምንሰራለንና እግዚአብሔር ሰውን ይፈልጋል። ሰማ፣ ወረድኩኝ አለ። ስለዚህ እዛ ምድረ በዳ ሙሴ ሆይ ወደ ግብጽ እንመለሳለን፣ አመራርህን አንወድም፣ የምታደርገው ነገር አይስማማንም። ደህና ናቸው አይደል? እስራኤላውያን እንደዛ ነበር ያሉት። እስራኤላውያንና አበሾች ያው ነን፣ አንድ ካልቸር ምን በቃ ቦታ ብቻ ነው የለየን። ምስጢሩ ዛሬ ግን ልንገራቸው። እስራኤል በቃል ኪዳን በኩር ነው። ኢትዮጵያ ከአሕዛብ በወንጌል በኩር ናት። ሁለቱም በኩሮች ናቸው። እውነት ነው። ይሄ እኮ ቢብሊካል የተጻፈ ነገር ነው። እንደውም ደግሞ ከእስራኤል ከመጠቀሱ በፊት ማን ነው የተጠቀሰው? ኢትዮጵያ። እስራኤል በምዕራፍ 12 ነው ዘፍጥረት ላይ፣ ኢትዮጵያ በምዕራፍ 2። በ10 ቀድመናል ብሎ ተጠቅባቸዋለሁ። ግን ቅድም ወንድሜ እንዳለው ከሁለቱም የጥልን ግድግዳ አፍርሶ አንድን አዲስ ሰው ፈጠረ። እስራኤል ብሎ የሚመካ የለም፣ አሕዛብ ነኝ ብሎ የሚመካ የለም። አዲስ ሰው ነህ ብሎታ። በቃ ከሁለቱም አዲስ ሰውን ፈጠረ ይላል። ስለዚህ ሁላችንም በበጉ ፊት ቆመን፣ እነዚህ ከቋንቋም ከወገንም ከዘርም የመጡ ናቸው። ከየት የመጡ? ከታላቅ መከራው የመጡ ናቸው። እንዴት አድርጎ መጡ? በበጉ ደምደማ ልብሳቸውን ያጠቡ ናቸው። ስለዚህ በበጉ ፊት ቆሞ ቀንና ሌሊት ቅዱስ 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 ይላሉ። ከዛ ሲያልፍ ደግሞ ይገባሃል ይሉና ከወገንም ከቋንቋም ሰዎችን ለራሲ ዋጅተሃልና። እስራኤል ብሎ አልዋጀም፣ አሕዛብ ብሎ አልዋጀም። ሰው በመልኩ የተፈጠረ ሰው ብሎ ነው የዋጀው። እንግዲህ ጌታ ይርዳችሁ፣ እኔን የሚርዳኝ። አሁን የግለሰብ ጩኸት አለ፣ የህዝብ ጩኸት አለ። ከኔ ጋር ናችሁ? ወደ ሶስተኛ ፈጠኛ ልሂድና ከዛ በኋላ ወደ መልእክት። ይሄ ማደርደሪያ ነው፣ ገና ወደ መልእክት ያልሄድኩም። ከዛ እግዚአብሔር አሁን የእናቶች ጩኸት ይሄ ነው ያለኝ። የእናቶችን ጩኸት ሰምታለች። የእናት ልብ ነው የሰጠሽ። የእናቶችን ጩኸት ሰማሁኝ ያለ እግዚአብሔር። ግለሰብ ጩኸት አለ፣ የኔሽን ጩኸት አለ፣ የእናቶች ጩኸት አለ። እናቶች የሚጮሁት ለምንድን ነው? ለልጆቻቸው፣ ለትውልድ። የትውልድ ጩኸት በእናቶች ነው የሚገለጠው። የእናቶች ጩኸት መጽሐፍ ቅዱስ ውስጥ እንመለከታቸው ብዙ እናቶች አሉ። አሁን አንዷን እንመለከታለን ዛሬ ማታ። ግን ብዙዎች አሉ ለልጆቻቸው። ያችን ባልቴት ባለ ዕዳ ልጆቼን ሊወስድብኝ ታስታውሳላችሁ? ሁለተኛ ነገሥት ምዕራፍ 4 ላይ
እና እሱ አምላኩን ያገለገለ ነብይ ሆኖ ከዛ በኋላ እሱ ሄደ ዕዳ ቀረባት ባለ ዕዳ መጣና እግዚአብሔርን አገለገልኩ ትላለ አሁን ግን ልጆችን ምን አደርጋለሁ ባሪያዎች አደርጋቸዋለሁ አለ ምክንያቱም ሊበቀል ነው የሚመጣው አይበቀልም በሉታ አጠገባችሁ ያለውን ሰው ይመታል በሉታ በቃ አይበቀልም በሉታ በቃ ያ ሰው እኮ ያገለገለበት ቦታ ትንሽም ቢመስል አለ ዘይቱ አለ ትንሽ ይመስላል ግን አለ መልሱ አለ በቤቴ በሉት እስቲ መልሱ ያለ በቤትሽ ነው በሉታ መልሱ ያለ በቤቴ ነው በሉታ ትንሽ ዘይት ይመስላል ነገር ግን ይበዛል በሉታ በቃ አለ በቤቴ በሉት እስቲ በቃ መልሱ አንቺ ጋር ነው በሉት እስቲ ንኩትና መልሱ አንተ ጋር ነው በሉት መልሱ አንቺ ጋር ነው መልሱ በቤታችሁ ነው ምክንያቱም እግዚአብሔር እዛ ካለ ከዚህ በኋላ አይወስድም ከዚህ በኋላ አንድ አስረግጬ ልንገራችሁ ዛሬ እንደ አዋጅ ዳውጅባችሁ ከዚህ በኋላ ጌታን ያገለገልን ልጆቻችን ጠላት አይወስዳቸውም ባለዕዳም አይወስዳቸውም ከዚህ በኋላ አይወስዳቸውም ስለ ልጆቻችሁ የምትጨነቁ ሰዎች አቁሙ ተጨነቀች አሁን ገንዘብ አይደለም ይሄውካ ይመጣል እኮ አይልም እዛ ላይ ስትናገሩ መጥተዋል ልጆችን ልወስድ መጥተዋል ቆመዋል እኮ በቃ ጠላት በቃ አገኘው ብሎ ሲቆም ጮኸች ጌታ ይሄው መጥተዋል ምን መልስ የለኝም ይሄው መጥተዋል ብላ ወደ እግዚአብሔር ሰው ጮኸች ኤልያስ ከሰማት እግዚአብሔር ማምን ያህል በሉት አጠገባችሁ ያለው ኤልያስ ከሰማ እግዚአብሔር ማምን ያህል በሉት ኤልሳ ከሰማ እግዚአብሔር ማምን ያህል በሉት ንከሩዝና ምን ያህል ነው እግዚአብሔር ገና ሳትናገር ይሰማሃል ገና ጭንቀትን ይሰማሃል ስለ ልጆቼ ብለህ ስታስብ እግዚአብሔር ይሰማሃል እግዚአብሔር ሰምቷል እንኳን እግዚአብሔርና ነብዩም ሰምቷል ምን ሆነሻል ባለ ዕዳ ትውልድን ልወስድ መጥተዋል ምን ሊያደርግ ባሪያዎች ታዲያ ምን ላድርግልሽ አሁን በደንብ ስሙኝ ምን ላድርግልሽ እግዚአብሔር ጣልቃ ገባ ኖ ጥያቄ ትክክል አይደለም ማለት ምን ላድርግልሽ አትበላት ምን አለሽ በላት በቤትሽ ምን አለ በላት አንተ የምታደርግላት ሳይሆን በቤቷ የተቀመጠ ነገር አለ ትንሽ ይመስላል ግን የተቀመጠ ነገር አለ መልስ በቤቴ ነው በሉታ መልስ በጸሎት ውስጥ ነው በሉታ መልስ በህይወት ውስጥ ነው በሉታ መልስ በጉልበት ላይ ነው በሉታ እግዚአብሔር እዛ መልስ ይሰጣል በቃ አለ መልሱ አለ ከዛ በኋላ ምን አለች ጌታዬ ሆይ አለች እንኳን ልጆችን ከዕዳ ሊያወጣኝ ሊያበላኝም የሚችል ነገር የለም ግን ትንሽ ምን በሉልኛ ዘይት ምን ማለት ነው ትንሽ ዘይት ሲባል በእስራኤል እዛ የሄዳችሁ ብዙ ጊዜ ተመላለሻለሁ እና ትንሽ ዘይት ማለት ምንድነው ለአንድ ጊዜ ለአንድ ሚል የሚሰራበት ማለት ነው ያቺ ሴትዮ እኔና ልጄ በልተን ልንሞት አላለችም እንደዛ ማለት ነው በቃ ለአንድ ጊዜ የሚበቃ ትንሽ ዘይት ለአንድ ጊዜ የሚሆን ምን ያህል አለ በሉት ተጠቀማችኋለሁ ንኩና ምን ያህል አለ በሉት እሺ አይ ጌታ ኢየሱስ እርዳኝ ጌታ ሆይ ይኸውላችሁ ትልቅነቱ አይደለም ንጽህናው ነው የጠራ ነው አልተደባላለቀም ትንሽ ነው ተብሎ አልተደባላለቀም እግዚአብሔር የሚጸየፈው የተደባላለቀውን ነገር ብቻ ነው ትንሽነት ለእግዚአብሔር ምንም አይደለም እግዚአብሔር ትልቅ ነው ትልቅ ነገር አይፈልግም በትንሽ ነገር ይሰራል እግዚአብሔር ግን ንጽህናውን ነው የሚፈልገው ንጽህናው ትንሽ ዘይት በቃ ጥሩ ነው አያ በቃ ይበቃል አለ አንቺ ትንሻልሽ አዎ ሂጂና ግን ማሰራውን ሰብስቤ ስለዚህ ካንቺ ሐሳብ ውጪ በእግዚአብሔር ኢኮኖሚ ውስጥ ግቢ አላት ካንቺ ሐሳብ ውጪ ይወጥ በቃ አእምሮ ይቀየራል ወዛ እጃችሁን በራሳችሁ ላይ ጫኑና ከዚህ ሐሳብ ይቀየራል ወዛ የክርስቶስ አእምሮ አለኝ በሉሲ የክርስቶስ አእምሮ አለኝ እንደ እግዚአብሔር አስባለሁ በእግዚአብሔር መንፈስ አስባለሁ አእምሮ የተለወጠ ነው እኔ የክርስቶስ አእምሮ አለኝ የክርስቶስ አእምሮ ካላችሁ እና ስሌት በእምነት ይተካል
ምን አለኝ ሳይሆን እግዚአብሔር ምን ይላል ነው ያለ ሳይሆን እግዚአብሔር የሚለውን ነው። ከዛ በጣም ለዘላለም ሂጂና ብዙ ማድጋዎች ታዋሺ። ምክንያቱም ከዚህ በኋላ የሚሆነው ለአንቺ ልጆች ብቻ ሳይሆን ለጎረቤት ልጆች ብዙ ማድጋዎች ተዋሷ። በቃ ብዙ ማድጋ ዋሳለሁ የምትሉ አላችሁ። በቃ እግዚአብሔርን አላሳንስም። በቃ ይሄ አጥሩን አፈርሳለሁ በሉ እስቲ። አጥሩን አፈርሳለሁ፣ ውስንነትን አፈርሳለሁ፣ ብዙ ማድጋዎችን እሰበስባለሁ፣ ብዙ ማድጋዎችን እሰበስባለሁ። የሚሞላ ግን እግዚአብሔር ነው። እኔ እሰበስባለሁ፣ እሱ ይሞላዋል። እኔ እሰበስባለሁ፣ እግዚአብሔር ይሞላዋል። እኔ እሰበስባለሁ፣ እግዚአብሔር ይሞላዋል። መሰብሰቤ የእምነት ጉዳይ ነው። ተዋሺ ነገር ግን በልበሉልኛ ነገር ግን በሉት እስቲ አታሳንስ በሉታ። ከዚህ በኋላ አላሳንስም በሉት እስቲ አላሳንስም በሉት እስቲ አላሳንስም በሉት እስቲ። ኃይሉ የእግዚአብሔር ነው፣ ችሎታ የእግዚአብሔር ነው። ስለዚህ ሲሰበስቡ መጀመሪያ እግዚአብሔር ማን ማለት ነው? ፈጣሪ ነው። የሌለውን ወደ መኖር የሚያመጣ አምላክ ነው። ያለውን የሚያበዛ አምላክ ነው። ስለዚህ ውስንነት የለበትም፣ የችሎታ እጥረት የለበትም። እኔ የማመልከው አምላክ ሁሉ ጊዜ በምድሬ ቻሌንጁ ምንድነው? ለሱ ልናገር፣ እናንተ ከፈለጋችሁ ስሙ ያለው ለዛ ያራሳችሁ እና ለኤልያስ ልናገር፣ ምክንያቱም ታሪኩ ከሱ ጋር የተያያዘ ነው። እና ኤልያስ የዝናቡ ሽንፍር እጅግ ታላቅ ነው አለና ልጁን ሄደ ያለው አይደል? እሱ እኮ በመንፈሱ ምን አድርጎታል? ወርሶታል። ከኔ ጋር ናቸው። ከማየታችሁ በፊት መውረስ አለባችሁ በሉታ። ተቀባችኋል። በመንፈስ የወረስከውን ነገር በአይን ታያለ በሉታ። በቃ ወረሰው፣ በቃ ገባበታ። የነፋሱ ሽንፍር እጅግ ታላቅ ገባ፣ ውስጡ ገባ። ስለዚህ ሄደ ያለው ሄዶ የለም ስል ጉዳይ ነው። አሁን ምን አረ የለም፣ እኔ እኮ ውስጥ ገብቷል አለ እኮ እዚህ ውስጥ ያለውን እዛ ማየት እፈልጋለሁ አለ። በውስጥ ያለውን ነው በውጭ የምታየው፣ በውስጥ ያገባውን ነው በመንፈስ የወረስከውን ነው በአይን የምታየው። በመንፈስ ያወረስከውን ነገር በአይን ማየት አትችልም። ስለዚህ መጀመሪያ እግዚአብሔር ለቅዱሳን ለልጆቹ ለመንፈሳቸው ነው የምናገረው። ስለዚህ ሄደ ምንም የለም ሄደ። ይሄ ሰውዬ ደግሞ ዳሪ አጸላለውም ለየት ይላል። ምንድነው ነገሩ? አይገባኝም። ለልጁ እንዲገባው ሳይሆን መልስ እንዲመጣ ነው። ከኔ ጋር ናችሁ? ሰው ለሰው እንዲገባ ብላችሁ ምንም አታድርጉ። እግዚአብሔር ብሏል ብላችሁ ግን አድርጉ። ከዛ እሱ ሄዳለው 6 ጊዜ ሄደና ምንም ሄዳለው። በሰባተኛ ላይ ግን አለ በሉልኛ ምን መጣከ። እስቲ እጃችሁን እንደዚህ አድርጉ። እቺ የኔ ተስፋ ናት በሉ እስቲ። ትንሽ ትመስላለች በሉ እስቲ። ተስፋውን የሰጠኝ ግን ታላቅ ነው በሉዋ። 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 በቃ ስለ ብዙ ጊዜ በኢትዮጵያ ምድር በዘመኔ ኖሬ ባገለገልኩበት ሁሉ የኛ ችግር ምንድነው? እንዳበሾች እግዚአብሔር የሰጠንን ትንሽ ተስፋ እንንቅና ያቺ እግዚአብሔር ሁሉ ጊዜ የሚሰጠው ዘርን እንጂ ዛፍን አይደለም። አበሻ ግን ሁሉ ጊዜ ዛፍን ሲጠብቅ ነው የሚኖረው። ከኔ ጋር ናችሁ? የእግዚአብሔር የሰጠህን ዘር ትከል በሉት። ተጠቅባችኋል። ስለዚህ ዛፍ በምኞት አይመጣም በሉት። ዘርን በማሳደግ ነው መጣ በሉት። በሰጠህ ነገር ታማኝ ካልሆንክ ሌላ አታይም በሉታ። በትንሹ የታመንክ በሉልኛ። ሁሉም ሰው ብዙ ነገር ይፈልጋል። ኖ በትንሹ የታመንክ በብዙ እሾምሃለሁ። የሰውን እጅ የምታክል
ቆይ የሰው ምን እንዴት ነበር የሰው ልጅ የምታክል ደመና ምን ስትሆን ከሰማይ ስትወርዳ ያለው አይደል አላለም ባባሉልኛ መልሱ ኦሬዲ እዚህ ያለ ከሰማይ አልመጣም እኮ እዚሁ ነው ከኔ ጋር ናቸው ከላይ አትጠብቅ መጥቷል መልሱ በሉታ ገና ሳይጀመር መልሱ መጥቷል አንተው ጋር ነው በሉታ እስክታይ ድረስ ብቻ ነው እንጂ መልሱ መጥቷል በሉታ አይኔን ክፈት በሉት እስቲ ጌታን አይኔን ክፈት ጌታ በሉት እስቲ ተስፋን እንደ አይኔን ክፈት በሉት ጌታን በቃ አይናችን እግዚአብሔር ይክፈት ደሞ የሰው ምን የምታክል በሉት እስቲ ያዙልኝ አንድ ጊዜ አንድ ጨብጡ ተስፋችሁን በቃ እግዚአብሔር የሰጠኝ ተስፋ የምትሉት ጨብጡና እቺን ይዛችሁ እዚህ ላይ አስቀምጡ ልባችሁ ላይ የሜዲካል ዶክተር አለ እዚህ የፊዚክ እንዴ ምንድነው የሚባለው ይሄ ልባችን ምን ያህል ነው የእጃችን ይሄው ምስክርነት አለኝ እና የልባችን ሳይዝ በየእጃችን ጨበጥ ያክል እግዚአብሔር የሚሰጥህ በልብ ስፋት ነው እግዚአብሔር ተስፋውን የሚያስጨብጥ ልብ ምን ያህል ትልቅ ነው ልብ ምን ያህል ያምናል ስለዚህ ነው እንደ ልቤ የሆነውን የዳዊት ልጅ አገኛሁት እኔ ግን ዛሬ የክርስቶስን ልብ ወስጃለሁ በሉታ ንኩና በቃ ተስፋው በቃ እንደ ልባችሁ እንደ እምነታችሁ ይሁንላችሁ እንግዲህ ስለዚህ ሴትዮ እንትን ብዬ ቶሎ ብዬ ፋስት ፎርወርድ ሄዳለሁ እና ሰበሰበችው ከዛ ይሄ በጣም ኢምፖርታንት ነው ለእናንተ ሰበሰበችውና ስራዎችን እስከቻለች ድረስ ከሰበሰበች በኋላ አንድ አስደናቂ ነገር አደረገች በሩን ቆለፈች በሩን ካልቆለፍክ የሰበሰብከውን የሚያበትኑ ሰዎች አሉ ምን ሆነሻል ባብደሻል እንዴ ዘይቱ ምን እስቲ ምንድነው እነዚህ ሁሉ ባዶ ጋኖች ምን ያደርጋሉ ለዚህ ዘይት ብለሽ ይሄን ሁሉ ተሰበስባለሽ ለምን እነሱ አልሰሙማ ከኔ ጋር ናቸው አትፍረዱባቸው እነሱ አልሰሙም በስጋ ነው የሚያዩት የሰሙት ነገር የለም ስለዚህ ግብንዳ በሩን ባንቺና በልጆችሽ ኋላ ቆልፊ ጠላትን ቆልፉበት አሉ በሏ በቃ ተስፋን የሚያስጥል እግዚአብሔር ተናግሮ በቃ ምንም ተስፋ የሚያስጥል ሰብስበም ደግሞ ምን በቃ ምን አደርጋለሁ ያምን የገባ ምክር ይሰጣል ያም የመጣ ምክር ይሰጣል ያም የገባ ሌላ ነገር ያወራል ስለዚህ አንድ የምለው ነገር አለኝ ብዙ ጊዜ ደጋግሜ የምለው ህዝቤ የሚበላውን ያጣል እንጂ የምናገረውን አጣም ይሄ አበሻ የተባለ ህዝብ የኔ ህዝብ የሚበላውን ያጣል እንጂ የምናገረው አያጣም ደሞ አላውቅም እኮ አይልም አበሻ ውጪም ሆኖ እስቲ መንገዱ በየት ነው ብትለው መልና በዚህ ሄደራለ አላውቅም አይልም እኮ እኔም አላውቅም አይልም ጋዝ ስቴሽንም የሚሰሩ አበሾች ከዚህ አሜሪካ ነገር ሄዶ እና ድሮ ዳይሬክሽን አሁን ጂፒኤስ ባልነበረበት ጊዜ ሄዳችሁ ብትጠይቁት እኔ አላውቅም አይልም ይልና በዚህ ሄደ ይልሃል እንዲህ እንደገና ትጠፋለህ ምክንያቱም የውስጥ ኮንፊደንሳችን ስለመነመነ እና አላውቅም ማለት ውርደት ይመስልናል ሰው ደግሞ ማወቁን ካላወቀ ማደግ አይችልም የደቡብ እርግማን አለ ወደ ደቡብ በጣም አደገኛ የሆነ የሚያስፈራ የደቡብ ህብረተሰብ የሚድራገምበት ያለማወቅህን የመጨረሻ እርግማናቸው ያለማወቅህን አትወቅላሉ አደገኛ ነገር ነው ሰው ያለማወቁን ካላወቀ እና እንግዲህ ከዚህ ወደዚህ ልመልሳችሁ ያለበለዚያ ወደ ሌላ መንገድ መሄድ ነው ቆልፉበት ከገባችሁ በኋላ እግዚአብሔር ያላችሁትን ከሰበሰባችሁ በኋላ በጠላት ላይ ቆልፉበት ትናንትና ሰምታችሁኛል ትናንትና ያቺ ሴት እኮ ቆልፋ ነው ሄደችው መልስ ለማምጣት ነው ሄደችው ያለበለዚያ ይቀበር ነበር እነዚህ ደግሞ ያስጥሉት ነበር ትውልድን ያስጥላሉ ስለዚህ ቆልፉበትና አትገባም በለው እኔና እግዚአብሔር ሰብስብ ያለኝን ሰብስብ ያለው
ቅዳ ያለኝን እቀዳለሁ። ስለዚህ ለጠላት ምክር አያስፈልገኝም። አሁን የእግዚአብሔርን ድምፅ ምን አድርጓል? ሰምቷል። ይበቃኛል። ይኸውላችሁ እግዚአብሔር ከተናገራችሁ በኋላ እንደገና ሌላን ለመፈለግ አትሄዱ። አላመንኩም ካላላችሁ በስተቀር ለሰማችሁት ነገር ካልታዘዛችሁ ለምን ይሰጣችኋል? ይሄው ህዝባችንን እኮ ከእግዚአብሔር ቃል ያወጣው ይሄ ነው። ከትክክለኛ ነብይ ከሰሙ በኋላ የነሱ ምኞት ስለማይናገር ሌላ ነብይ መፈለግ ይሄዳሉ። ኮንፊደንስ ማጣት። ያ እግዚአብሔር እንደ ሰው እናደርገዋለን። ማረጋገጫ እንፈልጋለን። ጌታ ኢየሱስ እርዳኝ። እነዚህ ቤተኞች ስለሆኑና ስለወደድኳቸው ምንም ችግር የለብኝም። ያለበለዚያ ግን ይሄ የሚያልቅ ነገር አይደለም። በቃ ዝም ብሎ ከውስጤ እንዲፈልቅ እግዚአብሔር የሚያደርገው ይኸውላችሁ የእናቶች ጩኸት ጮኸች፣ ሰብስቢ ያላት ሰበሰበች፣ በር ዘጋች። ምን ላድርግ? ያቺኑን ትንሽ የምትመስለውን እነዚህ በሰበሰብሻቸው ባዶ ማድጋዎች ሁሉ በሉልኛ ደግሞ አታሳንሽ፣ ግን ባዶ ይሁን። የእግዚአብሔርና የሰው አይቀላቀልም። ባዶ ይሁን፣ ባዶ ይሁን፣ ግን አታሳንሽው። ከዛ ወስዲስ ይሄ ለቸርቹ ነው። ለናንተ ማን ነው የሚያቀብላት? ኤግዛክትሊ ትውልድን ኢንቮልቭ አድርጉ። በመታደርጉት ነገር ላይ የእግዚአብሔርን ስራ ማየት አለባቸው። እነዚህ ልጆች ከዛ በኋላ እግዚአብሔር ተአምራት አያደርግም ብትሉት ይሆናል። አይቷል። አይ ባዶ ማድጋዎች በትንሽ ነገር ሲሞላ አይቷል። ለትውልድ አሳዩ የእግዚአብሔርን ስራ። ለትውልድ አሳዩ የእግዚአብሔርን ተአምራት በቤታችሁ በትዳራችሁ እና ከልጆቻችሁ እግዚአብሔር እንዲህ አድርጓል ከማለት አሳዩዋቸው። ምስክርነት የሚባለው ይሄ ነው። ምስክርነት የሚባለው ይሄ ነው። ምስክሮች ትሆናላችሁ። አሳዩዋቸው፣ ተጨባጭ አድርጉላቸው እና በቃ ከዛ በኋላ ሁሉንም ከሞላ በኋላ ልጄ ሌላ እማዬ ሌላ የለም። ምን ሆነዋል? አሁን እነዛ ባዶ የመጡት ሁሉ ምን ሆነዋል? ሞልቷል። ማን ነው የሚያዩ? እነዛ ልጆች ያያሉ። ይጠራጠራሉ። ከዚህ በኋላ ሽጪና ለባለዕዳ ክፈይ። በተረፈው ያንን እየበሉ ነው አይኖሩት። እግዚአብሔር ለባለዕዳ አኖርህም፣ አንተንም ያኖርሃል። እግዚአብሔር አንተንም ያኖርሃል። በቃ ዕዳ እየከፈልክ አትኖርም። እግዚአብሔር ያኖርሃል። እግዚአብሔር ያኖርሃል። እግዚአብሔርን እያገለገላችሁ በቅንነት እግዚአብሔርን እያገለገላችሁ በእውነት እግዚአብሔርን እያገለገላችሁ ድምጹን ሰምታችሁ እያገለገላችሁ ከዚህ በኋላ ምን ይበላለሁ ልጆች ምን ይሆናሉ የምትሉበት ዘመን አይደለም። እግዚአብሔር ያንን ይሰብረዋል። ይሄ እኔ አሁን የምናገረው የብልጽግና ወንጌል አይደለም፣ የእውነትን ወንጌል ነው የምናገረው። ምክንያቱም እግዚአብሔር ለልጆቹ ያስባል። እግዚአብሔር የማንም ሰው ባለ ዕዳ አይደለም። እኔ ታማኝ ከሆንኩ እግዚአብሔር እንዴት ለኔ ታማኝ አይሆንም? ምስክርነት ትፈልጋላችሁ? ይሄው የዛሬ 56 ዓመት እግዚአብሔር ወደ መጽሐፍ ቅዱስ ትምህርት ቤት ፈልጋለሁ ሄዳለኝ። እዛ ሄጄ ከትምህርት ቤት ከነበርኩበት ትንሽ ቸርች ለመሰናበት ሲሄድ የነበረችኝ ሳንቲም 25 ሳንቲም ናት። ከኔ ጋር ናቸው። ጊዜህን ስጥ ብሎኛል። ትምህርት ተው ብሎኛል። አሁን መባስ ዞር ስጥ አለኝ። ተናደርኩኝ። የእውነት እኮ ተናደርኩኝ። ምን ነው ከኔ በስተቀር ሰው የለህም እንዴ አልኩት። ምንድነው? ምን አድርግ ነው የምትለኝ? ስጥ። ምን እንዴ? ጊዜህን ስጥ ብለኸኛል። ዘመኔን ስጥ ብለኸኛል። የምወደውን ትምህርት ተው ብለኸኛል። አሁን ደግሞ ያለችኝ 25 እሷንም ስጥ ትለኛለህ? እውነት እኮ ነው። ስጥ። ምንም አልመለሰልኝም። ስጥ የምሰጥ በምንስ እኔ ግን በንዴት እሷን ወረወርኳት። የእውነት እኮ ነው።
እየወረወርኳት ለማገላገል ለመጽሐፍ አይደለም ተገላገልኩ። በቃ ነፃ ሆንኩኝ። ምንም የለም። ዶክተር አለሙ መጣ ምናምን ስለማታውቁኝ ነው 25 ሳንቲም ሰጥቶ እሺ ብሎ የጀመረ ነው። ምንም የለው። ከዛ ቀን ጀምሮ እስከ ዛሬ ድረስ እሱ ነው የሚያኖረኝ። ምንም አሁን አምሮብኝ አልለበስኩም። እኔ ደግሞ ይሄው እሱ አለች። በቃ ይሄው ያኖራል እግዚአብሔር፣ ያኖራል እግዚአብሔር። ከኔ ጋር ናቸው። ያኖራል እግዚአብሔር። ማኖር ብቻ ሳይሆን ያከብራል እግዚአብሔር። አንድ ጊዜ እዚህ ለምን እንደመጣብኝ አላቅም። የሚያስፈልጋችሁ ሰዎች ስላላችሁ መሰለኝ አላቅም። አንድ ጊዜ እዚሁ እያገለገልኩኝ እዚህ ወጥቼ መንፈሳዊ ልጅ አለ ፓስተር መስፍን ሙሉጌታ ታውቃላችሁ ብዙዎቻችሁ። ከሱ ጋር አገልግለን እዚህ ቦሌ አካባቢ አንድ ጌስት ሃውስ ነበርና እዛ ገብተን ተንበረከከን ለማመስገን ስለሆነ ነገር። ከዛ ዶክተር አለኝ ስለው እግዚአብሔር የምናገረኝ ነገር አለ። ምንድነው አልኩት። የክብር ቤት ሰራለህ አለው ለአለ እግዚአብሔር አለኝ። እኛ እኮ የለም ሌላ ዛሬ አልገባም። ግድ የለም። ምን አልከኝ? አዎ የክብር ቤት እሰራላችኋለሁ፣ የክብር ቤት እሰጥሃለሁ። አሁን እንኳን ነው የሰጠው የክብር ቤት። እሺ ብዬ ሄድኩ። አሁን የምንኖርበት ሰፈር ይሄው እሷ እዚህ አለች። የምንኖርበት ሰፈር አበሻ እንዴት እዚህ መጣ ይባላል። ምንም እኮ ሳይኖር ይሄ ሞርጌጅ ሲገባ በአሜሪካ ነገር አንተ ታውቃለህ ዩሮፕ ስላየ እና የደሞዝ እንትን ማሳየት አለበት አይደል? ለመበደር ከባንክ እኛ እሱም አልነበረንም። ምንም የለንማ። ልክ ሞርጌጁን ለመዝጋት ስንሄድ እሷ ደውዬላት አረ ወረቀት አምጡ ብሏል ሰውዬ ስላት በኋላ እንደዛ አልኩኝና ደወልኩ መስፍኔ ጋር። አንተ ይሄን ጣጣ ያመጣህብኝ አንተ ነህና መስፍኔ ጸልይ አሁን በቃ ወረቀት ካላመጣችሁ ይለኛል ይሄ የሞርጌጁ ሰው ስለው። ከዛ ልክ ስልኩን አንስቶ እየተነጋገር እየነዳሁ ነው ፍሪዌይ ላይ የነዳሁ መስለው አንድ ባባ ያለው አለ እባብ ተነስቶ ሰውየውን በቃ ታክሲ ያደርገው እንትን ሲያደርገው። ስለዚህ ጸለይን እዛው መታ ነው። ከዛ በኋላ ሰውዬ 5 ደቂቃ ውስጥ ደወለና ግዴ አያስፈልግም አለ። አረ የኔ ጌታ ታማኝ ነው ብሉስ ባካችሁ። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። ግን ምስጢር ልንገራችሁ፣ ብዙ ጊዜ እሷ እዚህ ስላለች ደስ ይለኛል። አሁን የቤት ክራይ መክፈል አቅቶን ባንክ በወስድስ ምን እንሆናለን ትለኛለች። እኔ ምን እላታለሁ መሰላችሁ? እኔ እኮ ቤት ውስጥ እኖራለሁ እንጂ ለቤት አልኖርም። የምኖረው ለጌታዬ ነው። የምኖረው በቤት ውስጥ ነው፣ ግን የምኖረው ለጌታዬ ነው። እሱ ለክብሬ ይሆናል ካለ ይውሰድ። እኔ የእግዚአብሔር ጠበቃ አይደለሁም፣ የእግዚአብሔር አገልጋይ ነኝ እንጂ እኔ የጌታ ጠበቃ አይደለሁኝም። ስለዚህ እግዚአብሔር ታማኝ ነው። ባካችሁ ፕሊዝ እግዚአብሔር ታማኝ ነው። ሰው አታድርጉት። እግዚአብሔር በመጀመሪያ እግዚአብሔር ሲጀምር ምድር ባዶ ነበረች፣ ቅርጽ አልነበራትም፣ ጨለማም በጥልቋ ላይ ነበረ። ብርሃን ይሁን አለ። ምን አለ? ስለዚህ ምስጢሩ እግዚአብሔር አለ አላለም ነው እንጂ ምን ይመስላል አይደለም። ቅርጽ ቢኖረው ባይኖረው ምን ልዩነት ያመጣል? እግዚአብሔር ሽፍት እያደረገኝ እና አሁን ካሰብኩላችሁ እንግዲህ የሚያስፈልጋችሁ ሰዎች ያላችሁ ይመስለኛል። እኔም እንደሆነ አላቅም። ለማንኛውም እኔ መታዘዝ ብቻ ነው። እንግዲህ የትውልድ ጩኸት እናቶች ጮሁ፣ እናቶች ከዛ ደግሞ የትውልድ ጩኸት። አሁን ቶሎ ብሌ ፋስት ፎርወርድ እንሄድና ሌላውን ትተን ወደ እስማኤል እንሄድ። በዛ
አሁን ቅድም ወደ አነበብነው ክፍል እንሄድ። ከኛ ጋር እዛ ሄዱ። አሁን ታሪኩ ቀለል አድርጌ ስለምነግራችሁ በደንብ ስሙኝ። ነገር ግን ቀላል ስለሆነ ታሪኩን ስለምታውቁ እግዚአብሔር ሊሰጣችሁ ያለው መገለጥ እንዳያመልጣችሁ በጥንቃቄ እዩ። ምክንያቱም አንዳንድ ጊዜ ታሪኩን ስለምናውቅ እና በቃ እንትን እንላለን። እሱ አይደለም። አሁን ስለ ታሪክነቱ አይደለም። አሁን አብርሃም ቃል ኪዳንን ተቀበለ አይደል? የቃል ኪዳን ሰው ሆኖ ወጣ። እግዚአብሔር እባርክሃለሁ፣ በአንተም አሕዛብን እባርካለሁ አለው። አገርህንና ሕዝብን ትተህ ውጣ ወደማሳይ ምድረ ወደምታይ አይደለም በሉልኛ እሱን አርሙት። እግዚአብሔር ወደምታይ ትሄዳለህ አላለም፣ ወደማሳይ ነው ያለው። ብዙ አገልጋዮችን ከአገልግሎት ያወጣቸው እሱ ነው። ወደሚያዩበት ይሄዳሉ እንጂ እግዚአብሔር ወደሚያሳያቸው አይደለም። እግዚአብሔር ከዛ ጋራ ምንም ግንኙነት የለውም። ወደማሳይ ምድር አለው። ከዛ ወደማሳይ ምድር አለውና እዛ ሄደ። ከዛ በኋላ እግዚአብሔር ያው ተገለጠለት እና ሎጥን ይዞ ሄደ። ከሎጥም ተለያለው። ከሎጥ ከተለየ በኋላ ዓይንህን አንሳና እይ አለው። ከዛ አሳየው። እግዚአብሔርም ለተገለጠለት ለይስሐቅም አብርሃም ለተገለጠለት ለእግዚአብሔር በዛ መሠዊያን ሰራ። እግዚአብሔርን አመለከ። ከዛ በኋላ እግዚአብሔር ሆይ እንግዲህ እባርክሃለሁ ብለኸኛል፣ ከአገሬ አውጥተኸኛል፣ ልጅም የለኝም ወራሽም የለኝም፣ ምንድነው የምሆነው አለው እግዚአብሔርን። ከዛ በኋላ ና ውጣ አለና ከድንኳን አወጣው። ዛሬ ከድንኳን ትወጣለህ በሉታ። ከድንኳን ትወጣለህ በሉት። የብዙዎቻችን ችግር ምንድነው? ድንኳን በቃ ጠባብ ናት። እዛው ነው በቃ ድንኳን። ከኔ ጋር ናቸው። ከድንኳን ይወጣለሁ የምትሉት ዛሬ እግዚአብሔር ከድንኳን ያወጣቸዋል። ሰፋ አድርጋችሁ እንድታዩ እግዚአብሔር ያደርጋቸዋል። እግዚአብሔር ከድንኳን አወጣው። ተስፋ ስለሌለ አይደለም። ድንኳኑ ነው በቃ ያስቸገረ። ለማን ነው የሰራው? ለሱና ለሳራ። ከጠባብነት ትወጣለህ በሉታ። አጠገባችሁ ያለውን ሰው ንቁና ትወጣለህ በሉታ። እግዚአብሔር ከድንኳን አወጣውና ምን አለው? አለው። ስመለክ ምንድነው የሚያየው? ሰማይ በሉታ። ሰማይና ያለው በሉታ። ሰማይን ያየውና እነዚህን ከዋክብቶች ልትቆጥራቸው ትችላለህን? ምን አለ? አልችልም አለ። ዘሬ እንደዚህ ይሆናል። የሚገርማችሁ ነገር በጌታ በኢየሱስ ክርስቶስ አምኜ ድኛለሁ፣ ዛሬ በሞት መንግስተ ሰማያት እገባለሁ የምትሉ ልጆቻችሁን አሳዩ። በዛ አብርሃም ባየ ጊዜ አንተንም አይቷል። እዛ ከዛ ከዋክብቶቹ አንዱ መካከል አንተ ነህ። በቃ ምክንያቱም በቃ በክርስቶስ የአብርሃም ዘሮች ነን። እዛ ተተክለናል። እዛ ውስጥ እግዚአብሔር አይተዋል አንተንም። እንግዲህ ይሄንን አለና ከዛ ተመለሰ፣ ቤት ገባ። ለሳራ ግን አልነገራትም። ለሳራ አላሳያትም። ባሎች እጆቻችሁን አሳዩ። ባሎች የሆናችሁ ባሎች የሆናችሁ በደም ምን ነው እንዲህ ወይ አይደለም። ምንድነው መሐከል የለም በሉታ። ከፍ አድርጉና ባሎች የሆናችሁ እግዚአብሔር ይባርካችሁ። እግዚአብሔር አሳይቶኛል ብለህ ከመፎከሪ በፊት ለምስት ማሳያት። እግዚአብሔር በአንድ ሰው አይሰራም። ካገባ በኋላ እግዚአብሔር ስለዚህ ነው በኋላ መጥቶ ሳራ የታለች አለው። አሁንም ድንኳን ውስጥ ናታ፣ አልወጣችም፣ አላየችም ተስፋውን። ስለዚህ አሁን እግዚአብሔር የሰጠውን ተስፋ ሳይሆን አጋርን አግባ ያለችው ማን ናት? ሳራ። አላየችም፣ እሷ ወጣ። እሱን ተውት ሌላ ጊዜ። እና እዛ ስለቆየች መጣና ከዛ በኋላ እግዚአብሔር እሱ ውሰድ አግባ አለችው። እሱም ተስማማ። ምክንያቱም ይሄ በቃ የሚጠብቀው ነገር ስላልሆነ ችግር የለም ብሎ አገባት። ከዛ በኋላ ችግሩ ጀመረ። አሁን ወደ ትውልድ ጭበት ልውሰዳችሁ። ሌላውን ትቼ በደንብ ተከታተሉኝ። አጠር አድርጌ እንዲሁ ጨበጥ ያለውን ነገር እሰጣችኋለሁ። ሳራ አጋር መጣች፣ ልጅ ወለደች። አብርሃም ደስ አለው፣ በጣም ደስ አለው። በቃ ከዛ በኋላ ምንም ጥያቄ የለም። በቃ እግዚአብሔር በቃ አሰበኝ። በማን በኩል? በአጋር በኩል። ምክንያቱም የሳራ መጠበቅ ስላቃተው
እና አቋራጭ መንገድ የለም በሉታ። በክርስትና ህይወት ውስጥ አቋራጭ መንገድ አደጋ ያለበት በሉታ። አቋራጭ መንገድን አትፈልግ በሉት በክርስትና ህይወት ውስጥ። ምክንያቱም እግዚአብሔርን ጠብቅ በሉታ። ይኸውላችሁ መጠበቅ ያደክማል፣ መጠባበቅ ግን ኃይልን ያድሳል። የብዙዎቻችን ችግር እንጠብቃለን እንጂ አንጠባበቅም። መጠባበቅ በተስፋ ላይ መቆም ነው። እግዚአብሔር ብሏልና አሁን ይሆናል፣ ነገ ይሆናል፣ ከነገ ወዲያ ይሆናል። እንዴት እንደሚሆን አላውቅም፣ ግን እጠባበቃለሁ። እግዚአብሔር ያለውን ነገር ያደርጋል። ተስፋን የሰጠን የታመነ ነው። መጠባበቅ እሱ ነው። ስለዚህ ወሰደችውና ሰጠችው፣ አገባት፣ ልጅ ወለደ፣ ደስ አላቸው። በቃ ነገሩ ተፈጸማል። እግዚአብሔር እኔ አልጀመርኩኝም አለ። ይሄ የእናንተ እንጂ የኔ አይደለም አለ። ከዛ አሁን ልጅ ከመውለዳቸው በፊት የሆነውን አሁን ጩኸቱን እሱ ነውና እሱን ላሳያቸው። ልክ አግብታ አሁን በቃል ኪዳን ሳራ አምጥታ ተጋባች። በዛ ቃል ኪዳን ውስጥ ምን ሆነች? ገባች አይደል? በአብርሃም ቃል ኪዳን ውስጥ ገባች። ከዛ በኋላ እንዳረገዘች ባወቀች ጊዜ በጣም ሳራን አከበረቻት አይደል? በሉልኛ አቃለለቻት ስላለ አማርኛው ብዙ ጭንገፋን ያመጣው በኢትዮጵያ ቤተክርስቲያን ይሄ ነው። አርግዘን ገና ሳንወልድ ኩራት ውስጥ እንገባለን። ሌላውን መናቅ፣ የማንንም አንሰማም። እዛ ያደረሱንንም ለዛ ያበቁን እንኳን ለማመስገን ጊዜ የለንም። ኩራት አቃለለቻት ይላል። ከዛ በኋላ ወደ አብርሃም ሄደችና አንተ ነህ ይሄንን ያደረክብኝ አለች። ባሪያሽ ናሽ፣ አሁንም እኔ በቃል ኪዳን ካንቺ ጋር ነኝ እና ያፈለግሽ አድርጊ አለ። አሰቃየቻት ይላል። ስሙ እንግዲህ ይሄ በጣም አስፈላጊ የሆነ ነገር ልንገራቸው። ኩራት ቤቷን አስለቀቃት። ኩራት የተሰጣትን ተስፋ አስለቀቃት። ከቤት ተባረረች። ከቤት ተባራ የት እንደምትሄድ አታውቅም። ምድረ በዳ እና ምድረ በዳ ላይ የእግዚአብሔር መልአክ አገኛትና እንዲህ አላት። እሷ እኮ ባሪያ አልሆንም እኔ አርግዣለሁ ብላ ነው የመጣችው። መልአኩ መጣና የሳራ መቤት ሆይ እዚህ ምን ትሰራለሽ አላት አይደል? ምን ነው መጽሐፍ ቅዱሳችሁ ታነቡ? ምን አላት? የሳራ ባሪያ ሆይ። እሱ ነው የሸሸችው እሷ። ኖ መሸሽ ነገርን አይለውጥም በሉታ። አጠገባችሁ ያለውን ሰው መሸሽ ነገርን አይለውጥም፣ ማስመሰል ነገርን አይለውጥም በሉታ። ኩራት ነገርን አይቀይርም በሉታ። የሳራ ባሪያ ሆይ ከየት መጣሽ? ወዴትስ ትሄጃለሽ? እኔ ሸሽቼ ነው የምሄድበትን ግን አላውቅም። ለምክንያቱም አመጽ መንገድን አያሳይህም፣ ስፍራን ያስለቅቅሃል እንጂ አያደርስህም። አመጽ አድራሻን አይሰጥህም፣ ቦታን ያስለቅቅሃል እንጂ። እኔ ከመቤቴ ሸሽቼ እዚህ አለሁ። ስለዚህ መልአኩ እንዲያ ቶሎ ብዬ ልንገራቸው። ከዛ እንዲህ አላት፣ ወደ ሳራ ተመለሽ። ወደ መጀመሪያ ከኔ ጋር ናችሁ? ወደ መጀመሪያ ይሄ ጽንስ ወደ ተጀመረበት ቦታ ተመለሽ አላት። እዛ ከተመለሽ ይወለዳል፣ ስሙም እስማኤል ይባላል። ስምም ማወጣለት፣ ግን የሚወለደው ከተመለሽ ነው። እየሰማችሁኝ ነው? ታሪክ እየሰማችሁ ነው? መልእክቱን ልንገራችሁ። ወደ ጀመራችሁበት ስፍራ ተመለሱ። የጀመራችሁት ነገር እንዲወለድ ከፈለጋችሁ ወደ መጀመሪያ ተመለሱ። ኩራት ከመምጣቱ በፊት፣ ትዕቢት ከመምጣቱ በፊት፣ እኔነት ከመምጣቱ በፊት፣ እኔ ከማን አንሻለሁ ማለት ከመምጣቱ በፊት ወደ ነበራችሁበት እዛ ተመለሱ። ያለበለዚያ በምድረ በዳ ጽንሱም እሷም ትሞታለች። ተመለሱ ወደዛ። ከዛ በኋላ ስም አወጣላት፣ ሄደች። ይወለዳል አስበዋለሁ። ለምን ብቦ ለአብርሃም፣ ምክንያቱም ቃል ኪዳን አለው አብርሃም። ለአብርሃም ብዬ አስበዋለሁ፣ ይወለዳል፣ ታላቅንም ሕዝብ አደርገዋለሁ አለ። ከዛ ሄደች፣ ተወለደ። ከተወለደ በኋላ ያው ጡት በምጥልበት ጊዜ ያው የሆነውን ነገር ታውቃላችሁ ታሪኩን። በዛን ጊዜ ሳራ
በጣም ተናደች። ኖ ይሄ ልጅ ከልጄ ጋር ምን አይሆንም፣ አይወርስም። አሁን እቺን ነው በዚህ አጠቃልልላችኋለሁ የዛሬውንና በደንብ ስሙኝ፣ በደንብ ተከታተሉኝ፣ ምክንያቱም መልእክቱ እዚህ ጋር ነው። እና አሁን አደገ። ለ17 ዓመት ያህል አብርሃም ኢስማኤልን ምን ይለዋል? እስማኤልን ልጄ ነህ፣ ወራሽ አንተ ነህ። እግዚአብሔር የገባውን ቃል ኪዳን ሁሉ ለሱ ነው የምናገረው። እግዚአብሔርን ጠይቆ አይደለም። ከኔ ጋር ናችሁ? ብዙ ክርስቲያኖችን የሚያስኮርፋቸው ምኞታቸውን እግዚአብሔር ብሎኛል ብሎ ስለሚሄዱ ነው። እግዚአብሔር ምኞታችንን አያጸድቅም። ለዓለሙ ምኞት እግዚአብሔር አደራ የለበትም፣ ለቃሉ ግን ታማኝ ነው። ከዛ ይሄንን እየነገረው በቃ እየነገረው ቆየና ከዛ በኋላ አይሆንም አለች። ስለዚህ ምን ተጨነቀ ይላል። በቃ ተጨነቀ፣ አባትየው ተጨነቀ። ምን እንደመሆነ አቅም ምክንያቱም 17 ዓመት እኔን ትመስላለህ፣ በቃ ወራሽ አንተ ነህ፣ የበኩር ልጅ አንተ ነህ፣ እግዚአብሔር አምላኬ እንዲህ ብሎኛል። ይሄን ነው የምነግረው። ለይስሐቅ የተባለው ለሱ እየተናገረ ነው የቆየው። ከዛ በኋላ ስማት አለው እግዚአብሔር። ምን እንዳደረገ አውጥተህ እንድትጥለው ልጄን። አዎ ግን እንዲህ አለው፣ አትጨነቅ። ልጁ በመልኬ ስለተፈጠረ እኔ እጠነቀቅለታለሁ፣ ቃል ኪዳኔን ግን አልለውጥም። አውጣው። ተመልከቱ እንግዲህ አሁን ጠዋት ተነሳና ውሃን ይዞ እናቱንና እሱን ውጡ አለች። ተነሱ አለች። አባዬ የት ነው የምንሄደው ዛሬ? እንግዲህ ወደ 17 ዓመት አካባቢ ነው። አባዬ የት ነው የምንሄደው ዛሬ? ወደዛ ወደ በረሃ ወስዳቸዋለሁ። ምንድነው እዛ? አደን ልታሰምረኝ ነው? አይደለም። እዛ ትቻሉ። አባዬ ምን አጠፋው? ምን አደረኩ? ምንም አላደረክም። እዛ ጥዬ ዛሬ እነዚህ ልጆች ብዙዎቻቸው የሚሰቃዩት አዋቂዎች በሰሩት ስህተት ነው። ዋጋ የሚከፍለው ግን ትውልድ ነው። በቤተ ክርስቲያን ቢሆን፣ በአገር ደረጃ ቢሆን፣ በህዝብ ደረጃ ቢሆን ዋጋ የሚከፍሉት ማን ናቸው? እስማኤሎች ልጆች አዋቂዎች በወሰኑት ውሳኔ እነሱ ግን ዋጋን ይከፍላሉ። አባዬ ማታ ትመጣልኛለህ? አልመጣም። ምን ነው ወድሃለሁ ስትለኝ አልነበረም? አሁን ወድሃለሁ። ምን ነው የቃል ኪዳን ወራሽ ነው ስትለኝ አልነበረም? አሁን ብያለሁ። ግን እግዚአብሔርን ጠይቄ አይደለም። ታዲያ መቼ ነው ማገኝ? አላውቅም። ላታየኝ ትችላለህ። ከኔ ማጅን ላንተያይ እንችላለን። ልጄ በል ደህና ሰንበት። አባትዮ ልጁን ጥሎ ሲሄድ ልጁ የ17 ዓመት ጥበቃ፣ ፍቅር፣ እንክብካቤ በአንድ ሰከንድ ራቁቱን ቀረ። ኢሞሽናሊ በፍቅር በርህራሄ በጥበቃ በቤት በሁሉ ነገር ባዶ እንኳን በዛን ጊዜ ያ ወጣቱ ልጅ መቆም አቃተውና ፌንት አደረገ። ፌንት ሲያደርግ እዛ ሲወድቅ በምድረ በዳ እናትዮ ደግሞ ልጄ ስሞት ማየት አልችልም ብላ ሄዳ ዛፍ ስር ተደበቀች። አባትዮ ሄደ፣ እናትዮ ሄደች። ማንም ይደርሳል የማይባልበት፣ ማንም ይሰማል የማይባልበት፣ ድምፁ እንኳን የማይሰማበት፣ ብጮህ ድምፁ የማይሰማበት ስንት ልጆች አሉ ዛሬ ማልቀስ እንኳን የማይፈቀድላቸው። አቢውስ ተደርጎ በተለይ የኢትዮጵያን አላቅም፣ በአሜሪካ ነገር በዩሮፕ አቢውስ ሆነው ፊዚካሊ ሴክሹዋሊ ተደብድቦ ተጨንቆ መናገር አይፈቀድላቸው፣ ማልቀስ እንኳን አይፈቀድላቸው።
አባትየው ሄደዋል። እናትየውም ተደብቃለች። ከፔኑ የተነሳ ምንም ማድረግ ስለማትችል ተደብቃለች። ግን አስደናቂ ነገር ሆነ። ተስፋን ነው የምሰጣችሁ ዛሬ። አስደናቂ ነገር ሆነ። ያ ትንሽ የሆነች ድምፅ ከምድረ በዳ ተነስታ ወደ እግዚአብሔር ዙፋን ሄደች። መላእክቶች እዛ ቆመው ለጥቂት ሰከንድ ከኔ ጋራ ወደ መንግስተ ሰማያት ሄዱ። እዛ ስንገባ ቅዱስ 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 እግዚአብሔር እያሉ ፊታቸውን ሸፍኖ ማንነታቸውን ሸፍኖ በክንፎቻቸው ለእግዚአብሔር የሚዘምሩ መላእክቶች እዛ ከቦ እያሉ በዛ መካከል ትንሽ ድምፅ መጣች በምድረ በዳ። ተስፋ የለኝም፣ የት እንደምሄድ አላቅም፣ ማንም አያውቀኝም፣ ማንም አያየኝም፣ ማንም አይሰማኝም፣ አባቴ ትቶኛል፣ እናቴም ተደብቃለች፣ ምንም ነገር የለኝም፣ እዛ መሞቴ ነው የሚል አምልኮ አልፋ በእግዚአብሔር ፊት መጣች። ቃሉ እንዲህ ይላል፣ እግዚአብሔርም የብላቴናውን ጩኸት ሰማ። እግዚአብሔርም የብላቴናውን ጩኸት ሰማ። ሰምቶ ምን አደረገ? ከንፈር አልመጠጠም። እዛ ቆሞ ከሚያመልኩት መልአክ አንዱ ወደ ምድረ በዳ ሂድልኝ አለው። አንተን ማምለክ ትቼ ምን ስለሆነ? የምሰማው ድምፅ አለ። ከምድረ በዳ ወደ ዙፋኔ የመጣው ድምፅ አለ። ማለፍ የማልችለው ድምፅ አለ። የትውልድ ጩኸት ነው። አው የቃል ኪዳን ልጅ አይደለም፣ ነገር ግን በእግዚአብሔር አምሳል የተፈጠረ ልጅ ነው። ሂድልኝ ሂድልኝ። ሄጄ ምን ልበለው? ለእናትየው እንዲህ በላት፣ እግዚአብሔር የብላቴናውን ድምፅና ልቅሶ ሰምቷል። ይሄን ልነግራችሁ ነው። የብላቴናዎችን ድምፅ ሰምቻለሁ ነው ያለኝ እግዚአብሔር። ሰምቻለሁ፣ የትውልድን ጩኸት ሰምቻለሁ። ድምፃቸው እንኳን አይሰማም የተባሉትን፣ ተደብቆ በሌሊት የሚያለቅሱትን ሰምቻለሁ። ግን የምልከውን መልአክ እየፈለኩ ነው። ያ መልአክ ዛሬ ገብርኤል አይደለም፣ ሚካኤልም አይደለም፣ እኔና እናንተ ነን። ስለዚህ ነው ጌታ ኢየሱስ አብ እንደላከኝ እልካቸዋለሁ ያለው። የትውልድን ጩኸት ሰምቶ ነው የመጣው። መጣ። ሂድና እንዲህ በላት፣ እግዚአብሔር የብላቴናውን ጩኸት ሰምቷል። ስለዚህ ለማን ነው መልእክቱ የመጣው? ለእናትየው፣ ለቤተ ክርስቲያን ኃላፊነት ላለባቸው ለእናቶች፣ ለአባቶች የእግዚአብሔር ድምፅ ይሄ ነው። ትውልድን ሰምቻለሁ። ስለዚህ ምንድነው ጌታው የምትለን? እኔ የምሰማውን ስሙልኝ። ለኔ የምሰማኝ ይሰማችሁ። አገልጋይ መሆን የጸጋ ስጦታ ማሳያ አይደለም፣ የእግዚአብሔር ልብ መግለጫ ነው። የምሰማውን ስሙልኝ፣ የምሰማኝ ይሰማችሁ። ድምፅ ሰምታችሁ ዞር አትበሉ። የትውልድን ሰቆቃ ስሙልኝ፣ የትውልድን የውስጥ ልቅሶ ይውልኝ፣ የውስጥን እንባ አብሱልኝ። ከተደበቅሽበት ውጪ ማለት ማየት አልፈልግም። ከኃላፊነት ነፃ አወጣም። መደበቅ ከኃላፊነት ነፃ አወጣም። መልአኩ እንዲህ አላት፣ አትፍሪ አትፍሪ።
እግዚአብሔር የብላቴናውን ድምጽ ጩኸት ሰምቷልና ካንቺ ጋር ለመስራት ይፈልጋል። ምንድነው ሰምቷል ብሎ ከዛ በኋላ ያላትን ተመልከቱ። እስቲ ቅድም ያነበብነውን ተመልከቱ። ቶሎ ብዬ በዚህ ይጨርሳል። መጨረስ ሳይሆን ማቆምና ጸልያለሁ። የሚያልቅ ነገር አይደለም። እስቲ እዩት ያንን ምዕራፍ ቅድም የተነበበውን ዘፍጥረት 21 ቁጥር 17 ጀምሮ ያለውን እና እግዚአብሔር የብላቴናውን ድምጽ ሰማ። ከዛስ በኋላ ቀጥሎ ያለው ማለት የእግዚአብሔር መልአክ ከዛ ስለዚህ ምን አድርጊ ያላት? አንደኛ በሉልኛ ሁላችሁ ከፍ አድርጋችሁ በሉልኛ ለትውልድ አትፍሩ በሉታ። አትፍራ በሉት። እግዚአብሔር ሰምቶናልና አንፈራም በሉታ። ምክንያቱም ፍርሃት የእግዚአብሔርን ስራ አይሰራም። ፍርሃት ጥርጥርን ያመጣል። ፍርሃት ተስፋ መቁረጥን ያመጣል። ግን አትፍሪ አላት። አትፍሪ። ከዛስ በኋላ ምን አድርጊ? ልጁን አንሺው እንጂ አትፍሪ። በእምነት አንድ ነገር አድርጊ። በእምነት ተንቀሳቀሺ። እጅሽን ዘርጊ። ከንፈር ከመምጠጥ ይለፊ። take action, do something. አንድ ነገር አድርጊ። አንሺው። ከዛስ ያዢው። ለምን? ተስፋ አለዋ። ተስፋ ያለው አይሞትም። እግዚአብሔር ነው ታላቅ ሕዝብ አደርገዋለሁ ብለዋል። ስም ያወጣለት ማን ነው? እግዚአብሔር ነው። እግዚአብሔር ስም አውጥቶለት አይገልም። እስማኤል ታላቅ ሕዝብ አደርገዋለሁ ያለው እግዚአብሔር ነው። ስም ያወጣሁለት እኔ ነኝ። ያየሁት እኔ ነኝ። ስለዚህ ምን አድርጊ? ያዢው። የተስፋ ቃል ኪዳንን አስቢ። እዛ ምድረ በዳ እያለሽ ገና ልጁ በማህፀንሽ እያለ አንቺ ወንድ መሆኑን ሴት መሆኑን ሳታውቂ ስም ያወጣሁለት እኔ ነኝ። ስም ያወጣሁለት አይሞትም። ስለዚህ እንግዲህ ይሄ ተስፋ ይፈጸማል። ያልኩትን አደርገዋለሁ። ስለዚህ ታላቅ ሕዝብ አደርገዋለሁ። ተስፋውን እፈጽማለሁ አለና ሁለት አስደናቂ ነገር አደረገ። በዚህ ላይ አቆማለሁ። ሁለት አስደናቂ ነገር እነግራችኋለሁ። አንቺ ካመንሽ ያንን ተስፋ የነገርኩሽን ካመንሽ አላትና አይኗን ከፈተላት። ስሙ፣ እጅ መዘርጋት፣ አይን መክፈት የኛ ኃላፊነት ነው። ልጅ ማንሳት፣ ውሃን መፍጠር የኛ ኃላፊነት አይደለም። ሪሶርሱ የእግዚአብሔር ነው። አቅራቦትን የሚያመጣ እግዚአብሔር ነው። እኛ አቅራቦት ፈጣሪዎች አይደለንም። ግን የእግዚአብሔርን ልብ ይዘን ማንሳት ትውልድን በጸሎት በልብ አንሺው። አይኗን ከፈተላት። ስለዚህ ተአምራቱ ምንድነው? ውሃ ነው ወይስ አይን መከፈት ነው? ተአምራቱ የቱ ነው? የአይን መከፈት ነው። ውሃ አለ በፊትም። ከኔ ጋር ናችሁ? አለ ሪሶርሱ አሁን አልተፈጠረም። አለ ግን አይኗ ተከፈተላት። አንተ ልብ ከእግዚአብሔር ጋር ከሆነ እግዚአብሔር አይንህን ይከፍታል። ያላየኸውን ታያለህ። አእምሮ ያላሰበውን ታስባለህ። ፈጣሪ ትሆናለህ። እግዚአብሔር በእጅ ያለውን ይባርካል። እግዚአብሔር ያበዛል። ለዚህ ነው በቤትሽ ምን አለ ያላት። ትንሹን ነገር እግዚአብሔር ያበዛል። ተአምራትን እግዚአብሔር ይሰራል። እግዚአብሔር አይናችንን ከከፈተ በቃ እናያለን። እግዚአብሔር የሚያደርገውን እናያለን። የእግዚአብሔርን እጅ እናያለን። የእግዚአብሔርን ተአምራት እናያለን። አይኗን ከፈተላት። ከዛ ሄዳ ቀዳች፣ አጠጣችው። ከኔ ጋር ናችሁ? የኛ ጥሪ እግዚአብሔር የትውልዱን ጩኸት ሰምቻለሁ ይላል። ማጠጣቱ ግን የኛ ኃላፊነት ነው። ይሄ ፊዚካሉን ብቻ አይደለም፣ በኢሞሽናል፣ በሳይኮሎጂካል፣ በስፒሪቹዋል ትውልድን በተስፋ ማሳደግ ተስፋ አለ ማለት በእግዚአብሔር መልክ ስለተፈጠሩ ተስፋ አላቸው። አይኗን ከፈተላት። አስደናቂው ተአምራት አንዱን ልጥቀስና ከዛ እንጸልያለን። በጣም ሁል ጊዜ ልቤን ይነካኛል። አንድ ጊዜ ግብጽ ሄድኩኝና
ከሚድል ኢስት የመጡት ክርስቲያኖች ብዙ ተሰብስበው ስለ ትውልድ ስለ ሕፃናት ስለ ልጆች ንገረን ብሎኝ ያው ካይሮ ታውቃላችሁ የኢስማኤል እናት ከየት ናት ግብጻዊት ናት አይደል ምስቱ ከየት ነው የመጣችለት ከዛ ነው አይደል እዛ ሄጄ ይሄንን ታሪክ አሳየኋቸው ለነሱ በሚገባ መንገድ እና ይሄንን ስነግራቸው እነዚህ ከሚድል ኢስት የመጡ መሪዎች ናቸው ሊትራሊ ፈራሁኝ በልቅሶ የሚሞቱ መሰለኝ እስከ ዛሬ ድረስ አልገባንም ይኸውላችሁ በምን የሚወለድ በመንዝርና የሚወለድ በቃል ኪዳን የሚወለድ የተስፋ ልጅም ሆኖ ይወለድ የተወለደ ልጅ የተወለደ ሕፃን በእግዚአብሔር አምሳል ነው የተፈጠረ ይስሐቅም ይሁን እስማኤል በእግዚአብሔር አይን አንድ ናቸው የመለያቸው ቃል ኪዳን ብቻ ነው እንደሰው ግን በእግዚአብሔር አምሳል እንደተፈጠሩ ግን አንድ ናቸው የክርስቲያን ልጅ ቢሆን ባይሆን በእግዚአብሔር አይን አንድ ነው ኢየሱስ ሲፈውስ ካላመንክ አልፈውስም ብሎ አያውቅም ግን የሚነቀው ይሄ ነው አይኗን ከፈተላት አጠጭ ያላት አጠጣችው ተስፋው ታደሰ ከዛ በኋላ የምደንቅ ነገር አደረገ ይሄንን ነው የነገርኳቸው እግዚአብሔርም ከብላቴናው ጋራ በሉልኛ ማይ አይሰማኝም ምንድነው እግዚአብሔርም ከማን ነው ብላቴናው ከእስማኤል ጋራ ነበረ ቃል ኪዳን ስላለው አይደለም ፍጥረቱ ስለሆነ እግዚአብሔር መጣ እግዚአብሔርም ከብላቴና ጋራ ነበረ በምድረ በዳ በዛ ምክንያት ነው እዛ ነገርኳቸው ያን ጊዜ በዚህ ምክንያት ነው የሚድል ኢስት በረከት የሆነ እግዚአብሔር እዛ ላይ ስለተራመደ ዘይት አፈሰሰችው በአንድ ብላቴና ጩኸት ምክንያት የዓለምን ኢኮኖሚ የተቆጣጠረችው በዛ ምክንያት ነው በአንድ ብላቴና ጩኸት ምክንያት እግዚአብሔርም ከብላቴና ጋራ በምድረ በዳ ነበር ይላል እግዚአብሔር ምድረ በዳውን ሳይቀይር መጣ እግዚአብሔር ስለመጣ ምድረ በዳው ተቀየረ ከኔ ጋር ናችሁ ምድረ በዳ የምትለውን ተስፋ የለም የምትለውን እግዚአብሔር ከመጣ ይቀይረዋል እግዚአብሔር መጣ ይላል እኮ ለይስሐቅ እኮ አይደለም የመጣው ለእስማኤል ነው የመጣው ለተገፋው ለተጣለ በምድረ በዳ ለቀረ በሁለቱ ያለማመን ምክንያት የተወለደ ህገወጥ ሰዎች ይኖራሉ ህገወጥ ልጅ ግን የለም እግዚአብሔር መጣ እግዚአብሔር የብላቴናውን ጩኸት ሰማ ጥያቄው ይሄ ነው ምን ትሰማለህ ቤተ ክርስቲያን ምን ትሰማለች አባቶች ምን ይሰማሉ እንግዲህ እዚህ እንዴት እንደሆነ አላቅም በተለይ በውጪ ሀገር ብዙ ስለምዞር በአገልግሎት ማያውቸው ነገር ሁሉ ወላጆች በተለይ የኛ ህዝብ በተለይ አበሻ የተባለው ህዝብ ትውልድን የመስማት ጆሮ የለውም እንደኛ ሆነ እንጂ ምንድነው የምሰማ እንላቸው እንደኛ ሆነም ስንላቸው የድሮ ያደግንበትን እሱን እኮ ሄደው በፈልጉ አሁን አገኙ እነሱም እኮ እንደገና በወለዱ ያንን እኮ አገኙ እንደዛማ እኔ እኮ እኔ ሲያሳድጉኝ እኔ በዚህ ወጥቼ የራሳቸው መስግኖ ነው እሱ ያንተ ነው የኔ አይደለም ህይወታቸውን ይኑሩ እንደኛ እንደሆኑ አይደለም የተፈጠሩት እንድናሳድጋቸው ነው እግዚአብሔር ያመነን ለእግዚአብሔር እንዲሆኑ ነው እግዚአብሔር ያመነን ለእግዚአብሔር ለትውልዳቸው እንዲሆኑ ነው እግዚአብሔር ያመነን አንድ ጊዜ እዚሁ ከተማ ውስጥ የሆነውን ነግራችሁ ከዛ ጸልይላችኋለሁ አንድ ልጅ ይሄ ሹሩባ ይሄ እንትን ያበሻ ልጅ ነው ይሄ ሹሩባ ተሰርቶ
አንድ ቸርች ቁጭ ብሏል። እናትዮ በጣም ጌታን የምትወድናት ቤተሰቡ ሁሉ ጎቱ ወሎም በቃ እንትና አግሎታል። እኔ ለመስበክ መጣሁኝና እዛ እሱን ሳይ ገና ልጅ ሆኖ ነው የማውቀው። ነፍሴ ሐሴት አደረገች። ጠራሁት እና ከህዝብ መካከል ሆኖ ወደ ስብከቴ ሳልሄድ ዋው እንደ ሹሩባ ደግሞ በጣም አምሮብሃል አልኩት። ለካ በሹሩባ ምክንያት ቤተሰብ ሁሉ እንዳባረረው እኔ አላወኩም። በጣም አምሮብሃል አልኩት። ምክንያቱም ይሄ አይደለማ ይሄ ነው ጸጉሩ አይደለም ልቡ የት ነው ያለው? ትውልድን ተረዳ። እንዳንተ ሊሆን አይችሉም። ግን ይሄን ልነግራችሁ ነው። ያ ልጅ ለካ ለመጨረሻ ጊዜ ቸርች ሄዳለሁ ከዚህ በኋላ በቃኝ ብሎ ወስኖ ነው የመጣው። ከዛ በኋላ የት እንዳለ አሁን ታውቃላችሁ? ሚሽነሪ ነው። watch out ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። አትሊስት ቀርባችሁ ምንድነው ለምንድነው ይሄ ብላችሁ ጠይቁ። እንዴ ምንድነው እንዲህ ያማረብህ? ለምንድነው ይሄን የፈለከው? እንዴት ነው ምረዳ ብላችሁ አነጋግሩ ልጆችን፣ ትውልድን። እግዚአብሔር በትውልድ አምኖናል። እኛ ለአጭር ጊዜ ነው የምንኖረው። ከዚህ በኋላ የሚቀጥል ነገር አለ። የእግዚአብሔር ነገር ይቀጥላል። እግዚአብሔር የትውልድን ጩኸት ሰምቷል። ነገር ግን መላእክቶች ቆመው ሲያመልኩ የአንድ ብላቴና ድምጽ ያንን አምልኮ ዘልቆ ወጣ። ዛሬ ቤተክርስቲያን ታመልካለች፣ ብዙ ነገር ታደርጋለች። የትውልድን ጩኸት ግን አትሰማም። መመለስ አለብን። ይሄ ለእናንተ ብቻ አይደለም፣ ለምድሪቷ ነው የምናገረው። you are a point of contact። ለአየሩ ነው የምናገረው። it's about time። ቆመን የትውልድን ድምጽ ማዳመጥ አለብን። ትውልድን መስማት አለብን። ምክንያቱም እግዚአብሔር የሚሰማውን ካልሰማን እንዴት ነው እግዚአብሔርን የምናገለግለው? እግዚአብሔር ማገልገል ማለት ለተገለጠ ለእግዚአብሔር ፈቃድ መኖር ማለት ነው። የተገለጠው የእግዚአብሔር ፈቃድ የትውልድን ህመም መስማት ነው። ስቃያቸውንም አየሁ፣ መከራቸውንም ተመለከትኩ፣ ላድናቸውም ወረድኩ። እንጸልይ።